ነይ እምዬ ማርያም ነይ ነይ ቤዛዊት ዓለም ስሙኝ ቤዛዊት አይደለችም እመቤታችን ቅድስት ድንግል ማርያም ቤዛ አይደለችም ይሄንን ደግሞ የራሳችሁ ቄስ አሁን ተናግረዋል ፍጡር ቤዛ መሆን አይችልም ይግባችሁ ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም እመቤታችን ቤዛ አይደላችም ቤዛ ልጇ ነው አትደንግጡ ቤዛ ልጇ ነው ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው እና በጣም ይጨነቁ ነበር ይጮሁ ነበር በዜና ላይ ነው የተነገረው በነገራችን ላይ ስለዚህ እኚህ ሰው እየሄዱት ወደ ሲኦል ነው ቄስ ሆኖ ወደ ሲኦል መሄድ ጳጳስ ሆኖ ወደ ሲኦል መሄድ እግዚአብሔር ለኔና ለናንተ ትምህርት ሊሰጠን አሁን በቁም ላሉት ማርያምን ታማልዳለች ለሚሉት የኢየሱስ ክርስቶስን ስም መጥራት ለሚጸየፉት ለነሱ የኚህን ሰው ያማማት ግልጽ አርጓ አሳየ አሮጊት እናቶች አሳዝኗችሁ በሆነ በአይጥ መሽለኪያ የሰው እንኳን ቅርጽ የሌለው በጣም የሚያታግል የሆነ በድንጋይ ስር ሹለኩ ብለው ሲያታግሏቸው አረ ሄዳ ህዝብ ያሳዝናችሁ ባልበላ ወዶ ፖፑ ፍራንሲስ ወደ ሲኦል ነው የሄዱት እንዴት አወቅሽ ተገነ ካላችሁኝ እኚህ ሰውዬ አስታማሚዎቻቸው ከበው ከሁለት ቀን በፊት ቪዲዮውን አያይዝላችኋለሁ ልክ አሰፍስፈው ሰይጣኖች ከበው ነፍሳቸውን ሊናጠቁ ከቧቸው አልጋቸው ዙሪያ ከበው ፖፑ ሲጮሁ ነው ያደሩት አሎ ፖፑ ሲጮሁ ነው ያደሩት በሰይጣን ተከበው እነዚህን get out this bastard from me ነው ያሉት bastard ማለት ዲቃላ ማለት ነው እነዚህ ዲቃላዎች ይኸውላችሁ ስሙኝማ በደና ቀን ኢየሱስ ጌታ ነው ብለው ስለማይጠሩት የኢየሱስን ስም ስለማይጠሩ ፖፑ ለመሞቻቸው ሲቃረብ ሊወስድ ጣር ላይ ያሉ ያስጨነቃቸው የነበረው የሚሄዱበት መንገድ የሲኦሉ ነውና ዙሪያውን የከበቧቸው ሰይጣኖች ነበሩ ጥቋቁሮች ዛሬ ቤተክርስቲያናችን እያጠፋት ያለው እረኛ የተሾመው የቤተክርስቲያኒቱ ጠባቂ ነኝ የሚል አካል መሆኑን መታወቅ አለበት ዲያቆን መስተፋቀር ደጋሚ ነው መርጌታ ጎንደር ጉባኤ ቤት ባህር ዳር ጥንቆላ ቤት ነው ጎንደር ጉባኤ ቤት ከፍቶ ባህር ዳር ጥንቆላ ቤት ከፍቶ ህዝቡን እያሳበደ ነው ማን መርጌታ በጥንቆላ ተፈቷል መመኑ አይምሮውን አጥቷል ሁሉን ነገር አጥቷል ገንዘቡን አጥቷል ሀገሩ ተሰድዷል የቤተክርስቲያኒቱ አማኞች እንዳያስቡ እንዳይሰሩ እንዳይኖሩ ተደርገዋል በጥንቆላ ተፈታለች ሀገሪቱ ማሰብ የማይችል ትውልድ ፈጥረናል እርስ በርሱ መስማማት መናበብ የማይችል ትውልድ ፈጥረናል መግባባት የማይችል ትውልድ በቤተክርስቲያን ፈጥረናል ደናዋልክ ብትለው ዛሬ እግዚአብሔር መስገድ የሚል የለም ቸርም ይመልስ የለም ሁሉ ታማሚ ሆኗል ይሄን ማን አደረጉት የቤተክርስቲያኒቱ ሰዎች ዛሬ መርጌታ ጠልሰም ጠልሳሚ ጋኔን ሳቢ ያቃቤርስ የድጓ የቅኔ እየተባለ አስማተን ጋኔንን ተሸክመው የሚዞሩ እህቶቻችን ማን ነው እያሳበዳቸው ያለ በመስተፋቅር ዲያቆን የሚቀድስስ ማን ነው የክርስትና ስም ለካ ለመጠንቆያ ነው ከራሳቸው ከቄሱ አንደበት ለዚህ ነው ለካ ቄሶች የመጀመሪያ ጥያቄያቸው አፍ መፍቻ የክርስትና ስምሽ ማን ነው ነው ኮሚሉት ክርስትና ስም እኮ የወጣው ለመጠንቆያ ነው አለም እንዴ ገብሬ ገሌ ወለተ ማርያም ምናምን የተባረከ እኮ ለመጠንቆያ ነው ጠንቋይ እኮ ሲጠይቀው የክርስትና ስምህን ነው የሚጠይቅ ያንተ ስም ኖርማል ስምህን አይደለም የሚጠይቅ የክርስትና ስምህን ነው የሚጠይቅ እንነጋገር መቼም የዘበነ ታሪክ አንድ መጽሐፍ ይወጣዋል የሚገርም ሰው ነው እሱ እኔ በተረት ይሆን ዲግሪውን ያገኘው እኔ አላቅም ምን እንዳለ ታውቃላችሁ ኢየሱስ ማለት አያድንም የእግዚአብሔር ልጅ ሆይ ማለት አያድንም እና የማን ስም ጠርተህ ልትድን ነው የማን ስም ጠርተህ ልትድን ነው ምናልባት መጽሐፍ ቅዱስ አንብበ ማታቅ ከሆነ በሮሜ ምዕራፍ 10:13 ላይ የጌታን ስም የሚጠራ ሁሉ ይድናል ይላል
ሌላው ደግሞ በጣም የገረመኝ ነገር በዚህ በነብዩ ኢሳይያስ ምዕራፍ 11 ቁጥር 1 ላይ በግልጽ የተጻፈ ቃል አለ። ምን ይላል መሰላችሁ? ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጦ ያፈራል። የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና የእግዚአብሔርን የመፍራት መንፈስ ያርፍበታል ይላል። ይሄንንም ቪዲዮ አያይዛለሁ። አሁን ይሄንን ኦርቶዶክሶች ሽንጣቸውን ገትረው ያለምንም ፍርሃት በጣም በድፍረት ለእመቤታችን ለቅድስት ድንግል ማርያም ኢሳይያስ ምዕራፍ 11 ላይ ከእሴይ ግንድ ስር በትር ትወጣለች፣ ከዚያች ደግሞ ከበትሪቱ አበባ ያቆጠቁጣል ያብባል በማለት ትንቢት ተናግሯል። እና ይህ የነብዩ ኢሳይያስ የትንቢት ቃል ስለ እመቤታችን ልደት ስለ ጌታችን ልደት ሊጠቀስ የሚችል ነው። እርሷ ተወልዳ አምላክን ኢየሱስ ክርስቶስን ወለደችው ማለት ነው ባጭሩ። እና እመቤታችንን በትር ይላታል ማለት ነው መጽሐፍ። እና ከእሴይ ስር በትር ትወጣለች ማለት አነጋገሩም በሴት አንቀጽ ነው። ከዳዊት ከእሴይ ወገን እመቤታችን ትወለዳለች ማለት ነው። ይሄ የተጻፈው የእሴይ ልጅ የተባለው ዳዊት ነው። ዳዊት ደግሞ የኢየሱስ ክርስቶስ ዘር ነው። ስለዚህ ይሄ ቀጥታ ለወንድ ነው የተጻፈው። ኢሳይያስ 11:1 ላይ ምን ይላል? በትር ይወጣል ይላል። ትወጣለች አላለም። ከዛ ደግሞ ቁጥቋጦ ያፈራል ይላል። ታፈራለች አላለም። እንደገና ደግሞ በኢየሱስ ስም የመፍራት መንፈስ እግዚአብሔርን የመፍራት መንፈስ ያርፍበታል ይላል። ያርፍባታል አላለም። ምኑን ከምኑ አሽከርክረው ማርያም ጋር እንደሰጧት እግዚአብሔር ይወቀው። የምጠብቅ ናፍቆቴ አንድ ቀን ስትመጣ በክብር ሰማዩ ሞልተኸው በመንፈስ ሩቃይቼ ዙሪያዬን ይናለ መረሳለሁ። ሰላም ሰላም ወገኖቼ እንዴት ናችሁ? ኢትዮጵያውያን ኤርትራውያን እታችሁ ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና መንፈሳዊ ምክር አገልግሎት የመጨረሻው ዘመን እግዚአብሔር ድምጽ የሚሰማበት ነው። እግዚአብሔር የተመሰገነ ይሁን። የትንሣኤ በዓል ድንቅ ሆኖ አልፏል። ጌታ ኢየሱስ ክርስቶስ ሞቶ አልቀረም፣ ከሞት ተነስቷል። ተነስቷል የመቃብር ደጃፍ ተከፍቷል። ድንጋይ ተንከባሏል። ከፈኑ ብቻ አስክሬኑ የታል? በእውነት ኢየሱስ ተነስቷል። የይሁዳ አንበሳ ከሱ በቀር ሞትን ድል አድርጎ የተነሳ ማንም የለምና ሞትን ድል አድርጎ ተነስቷል። የሁላችንም ደስታ ነው። በተለይ ለኛ በክርስቶስ ኢየሱስ አምነን ለጸደቅነው ለኛ ትልቅ በዓል ነው። ትልቅ ነገር ነው። ጌታ የተባረከ ይሁን። ዛሬ የሚገርም ነገር ነው ወደ እናንተ ማስተላለፍ የፈለኩት። መቼም እግዚአብሔር ከምናየው ነገር ብዙ ያስተምረናል። በእግዚአብሔር ዘንድ ደግሞ ሁሉም ለኛ ለጥቅማችን ነው የተጻፈልን፣ ለጥቅማችን ነው። የምናየው ነገር ሁሉ ለጥቅማችን ነው። እንደ መንፈሳዊ ሰው ደግሞ መንፈስ የሚነግረን የሚያስተምረን ነገር አለና ከቃሉ ጋር ያመዛዘንን ምን ረዳው ነገር አለ። በሚታየውና በሚሰማው ነገር አንወሰድም። እኛ ክርስቲያኖች እኮ ጌታ ኢየሱስ ክርስቶስ የተካፈልነው መንፈስ አለ በማመናችን። ይሄ ደግሞ የትንሣኤ በዓል ለኃጢአት ሞተን ለጽድቅ የተነሳንበት ከጌታ ኢየሱስ ጋራ ሞትን ድል የነሳው ኢየሱስ ክርስቶስ ለኛም ደግሞ ሙታን የነበርነውን ሕይወት ሰጥቶን የልጅነት ስልጣን ያገኘንበት ወደ ክብራችን የተመለስንበት የጥሉ ግርግዳ የፈረሰበት ብዙ ማለት ይቻላል ስለ ትንሣኤው በዓል። ለማንኛውም እግዚአብሔር የተመሰገነ ይሁን። ዛሬ በጣም ሞቅ ያለው አጀንዳ ምንድነው? የዚህ የካቶሊኩ ፖፕ መሞታቸው። በጣም የሚገርማችሁ ነገር የሞታቸው ዜና የተሰማው ዛሬ ነው። እኔ ግን ከትላንት ወዲያ መሰለኝ በጣም የሚገርም ቪዲዮ ስለሳቸው አየውና ይሄንን መልእክት አስተላልፋለሁ ብዬ ልብ አልኩት። ምንድነው ብትሉኝ
እኚህ ሰው እንግዲህ ፖፕ ናቸው የካቶሊክ ዋና ናቸው መሪ ናቸው ዓለም ሁሉ ያቃቸዋል ብዙ ሰው ይከተላቸዋል ብዙ ሰው ጸልዩልኝ ይላቸዋል ተከብረው የኖሩ ናቸው ግን ሰው እንደሚያይ እግዚአብሔር አይምና የእኚህ ሰውዬ የፖፑ የካቶሊኩ ፖፕ ጉድ የወጣው አሁን ሊሞቱ ሲቃረቡ ነው በጣም ታመው ነው የከረሙት በነገራችን ላይ ሞታቸው ድንገተኛ አይደለም ሞታቸው ጻድቅ ሞትም አይደለም የጻድቅ ሞት እኮ ድንገት ነው ሽው የሚለው ይጠራል ይሄዳል ላጥ ብሎ ለምን ማንንም ሰው አገልጋይ ቢሆን ማንንም ሰው እዚች ምድር ላይ የተወሰነ ጊዜ ስለምንቆይ ጌታ ኢየሱስ ክርስቶስ በጠራን ጊዜ እግዚአብሔር በጠራን ጊዜ መሄዳችን አይቀርም ግን ደግሞ የኚ የፖፑ አሟሟት ተሰቃይተው ኩላሊታቸው ፌል አርጎ ሐኪም ቤት ሲመላለሱ ታመው ነው የሞቱት እና በመጨረሻ ምን እንደው በጣም ያስደነገጠኝ ነገር ልንገራችሁ ስለኚ ሰውዬ ዛሬ የኚ የፖፑ ሁኔታ ወደ ሀገሬ ወሰደኝና ለአገሬ ካህናት በተለይ ለኦርቶዶክስ ቄሶች የኚ ሰውዬ ነገር በጣም አስተማሪ ነውና እንዳያመልጠን ብዬ ነው ይሄንን ነገር ይዤ መጣሁት መቼም እግዚአብሔር አሰራሩ ልዩ ነው በብዙም ያስተማረን ያሳየና ያለው መማሪያ የሚያደርጋቸው ሰዎች አሉ አሁን እኚ የካቶሊክ ፖፕ መማሪያ ናቸው ለማን ብትሉኝ ለኦርቶዶክስ ቄሶች በኢየሱስ ክርስቶስ ለማያምኑ በኢየሱስ ክርስቶስ እናምናለን ቢሉም ኢየሱስ ክርስቶስን አንደኛ ላላደረጉት ታውቃላችሁ ካቶሊካውያን በልክ እንደ ኦርቶዶክሳውያን በጣም አንድ የሚያረጋቸው ነገር ምንድነው ካላችሁኝ ማርያም ታማልዳለች እንደውም በካቶሊክ ውስጥ ማርያም ነች ወደ መንግስተ ሰማያት መታስገባን የሚል ትልቅ እምነት አላቸው ስለዚህ የኚ የካቶሊካዊ ፖፕ መሪ ፖፕ ፍራንሲስ ሞት ሳይሆን በህይወት ዘመናቸው የሰሩትና ያሟሟታቸው ሁኔታ ዛሬ ለሀገሬ ቄሶች ትልቅ የማንቂያ ደውል ነው ትልቅ የማንቂያ ደውል እናንተ ኦርቶዶክሳውያን ቄሶችና ጳጳሳት በዛ በእግዚአብሔር ቤት መታጠኑ መታገለግሉ ከኚ ከፖፕ ፍራንሲስ በጣም ብዙ ነገር ትማራላችሁና ዛሬ እሱን ነው መዘረዝረው እባካችሁ አድርሱልኝ ስሙኝ ካቶሊክንና ኦርቶዶክስን የሚያመሳስል ብዙ ነገር አለ ካቶሊኮች ክርስቲያን ናችሁ ወይ ስትሏቸው አይ ካቶሊክ ነን ይላሉ አሪዩ ክርስቲያን ስትሏቸው ኖ አም ካቶሊክ ነው የሚሉት እነሱ ክርስቲያን ብለው የሚጠሩት ልክ ኦርቶዶክሶች እኛን ጴንጤ ብለው እንደሚጠሩት አሉ ክርስቲያኖች ብለው የሚጠሯቸው እነማንን ነው ብትሉኝ ወንጌል አማኞችን ነው በተለይ እነዚህ የስፓኒሽ ሰዎች ሜክሲካን በብዛት ካቶሊክ ናቸው እዚህም አሜሪካን ሀገር አሜሪካኖች በብዛት ካቶሊኮች ናቸው ራሱ ፕሬዚደንት ባይደን ካቶሊክ ነው ስለዚህ ካቶሊኮች ክርስቲያን ናችሁ ወይ ተብለው ሲጠየቁ አይ ካቶሊክ ነን ይላሉ ክርስቲያን ማለት በክርስቶስ የሚያምን በመሆኑ ከክርስቶስ ጋር ቅርበት እንደሌላቸው የሚያሳይ ነው ማለት ነው ስለዚህ እነዚህ ሰዎች ከማርያም ጋር ያላቸው ኮኔክሽን ያላቸው ቅርበት ያላቸው እምነት ለክርስቶስ ኢየሱስ ካላቸው ቅርበትና እምነት በጣም የማርያም የገዘፈ ነው የተለቀ ነው ስለዚህ እኚህ ሰውዬ እኚህ ፖፑ ማለት ነው ልክ ካቶሊኮች ማርያምን ታማልዳለች ይላሉ ያመልኳታል ልክ እንደ ሀገሬ ኦርቶዶክስ ማለት ነው ስለዚህ ፖፑ መቦታቸው ምንም አዲስ ነገር የለውም እንደ ሰው ይሞታሉ ፖፑ የሄዱት ሲኦል ነው በሚገርማችሁ ሁኔታ ለምን ብትሉኝ አሟሟታቸው ዘመናቸው ከማጋር እንደከረሙ በደንብ ያሳያል አንደኛ በጣም ታመው ተሰቃይተው ነው የሞቱት ዋናው የተጋለጡት ደግሞ በመሞታቸው ዋዜማ ሐኪም ቤት በነበሩበት ጊዜ ሰይጣኖች ከበዋቸው ነፍሳቸው ሊነጥቁ ሲታገሏቸው እንዳደሩ አስታማሚ ነርሶቹ መስክረዋል ሲጮሁ ነው ያደሩት የጻድቃን ሞት እኮ እኛ እኮ ወደ ጌታ ሄድን ምንለው እኮ እንደተኛን በሰላማዊ እሱን ያየን በጌታ ኢየሱስ እቅፍ ውስጥ ይገባል እኮ እውነተኛ የሆኑት የክርስቶስ ኢየሱስ አማኞች እነዚህ ግን ክርስቶስ ኢየሱስን አንደኛ ያላረጉ በህይወታቸው ሌላ ማልክት ያላቸው እከሌ አማልዳል ከሊታ አማልዳለች የሚሉት ቀጥታ ሲኦል እንደሚሄዱ
ይሄው በፖፑ ተመሰከረ። አስወጡልኝ እነዚህ እንዲቃላ የሆኑ ጋኔኖች አስወጡልኝ እያሉ ይጮሁ ነበር። እኚህ ሰው ከኢየሱስ ጋር አይተዋወቁ ተጋልጠዋል። አጋንንት የሚንቀጠቀጥለት ስም የኢየሱስ ስም ብቻ ነው። ካቶሊክ ነቀፌታዋ ብዙ ነው ታውቃላችሁ። በተለይም በግብረ ሰዶም በማጋባት ግብረ ሰዶማውያንን በመደገፍ አንደኛ ነች። ሁለተኛ የእስራኤል ጠላት ነች። እስራኤልን በጣም ነው የምትቃወመው። ሶስተኛ ደግሞ በዓለም ውስጥ ስር የሰደደ ከዓለማውያን ጋራ ግንኙነት አላት። በፖለቲካ በዘረኝነት ራሱ ከባይደን ጋር ኃይለኛ ግንኙነት ነበራቸው። በባይደን በየቀኑ ይደዋወሉ ነበር ከፖፑ ጋር ነው የሚል ነገር ነው ዜና ላይ የሰማሁት። ስሙኝማ እናንተ ኢየሱስን የማትጠሩ ሌላ አማላጅ አዳኝ ያከማቻችሁ ፈጣሪውን ሳይሆን ፍጥሩን የሾማችሁ በኢየሱስ ላይ ተቀጥላ የቀጠላችሁ ዋናውን የሸፈናችሁ እናንተ የኦርቶዶክስ ሰዎች ይህ የፖፕ ፍራንሲስ ሞት ወደ ሲኦል እንደሚሄዱ በግልጽ ታይቷል። ለኦርቶዶክሳውያን ቄሶች የመንቂያ ደውል ነው ይሄ። አሁኑኑ ወደ ኢየሱስ ክርስቶስ ተመለሱና ንስሐ ግቡ። ዛሬውኑ ወደ እውነተኛው አዳኝ ወደ ኢየሱስ ክርስቶስ ተመለሱ። ደግሞ በጣም የሚያሳዝነው እኚህ ፖፑ አንድ ሰው ናቸው። ቢሞቱስ ምንድነው? ሰው ኖሮ ይሞታል። 88 ዓመታቸው ነው። በጣም የሚያሳዝነው ግን እጃቸውን ሲሳለም የነበረ እጃቸውን ሲስም የነበረ ሲሳለማቸው የነበረ ሲከተላቸው የነበረ ማአት ሕዝብ አብሮ ጠፍቷል። አሁን እኚህ ፖፑ የሚጠየቁት ለትውልዱ በአጠቃላይ ይጠየቃሉ። ኦርቶዶክስም ለትውልዱ መጥፋት ለኢየሱስ ክርስቶስ ከትውልዱ ጋር ከረኛው ጋር አለመተዋወቅ መጀመሪያ ተጠያቂ እናንተ ከላይ ያላችሁ ጳጳሳት ናችሁ። ስሙኝማ አሁን በዚህ ሳምንት የሆነው ብቸኛው የመዳኛ መንገድ ትላንትና የትንሣኤ በዓል ፋሲካ ብላችሁ ያከበራችሁት ማንን ነው? ኢየሱስ ክርስቶስ መስሎኝ የተሰቀለው ሌላ የተሰቀለልን አለ ወይ? እሱ አይደል ወይ ሞቶ ያዳነን? እኔ ነው ጥያቄ ያለኝ። በሐዋርያት ምዕራፍ 4:12 ላይ መዳን በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ይላል። ለምንድነው የኦርቶዶክስ ቤተክርስቲያን ለትውልዱ የእግዚአብሔርን ቃል በትክክል እማትሰብከው? ለምንድነው? አጋንንት የሚፈራው የእመቤታችንን ስም ነው እያሉ በሚካኤል በገብርኤል ስም አጋንንት እናወጣለን ይላሉ። እናንተ ደፋሮች እኮ ናቸው። ይሄኮ ከኢየሱስ ስም ይልቅ አጋንንት የሚፈራው የእመቤታችንን ነው እያሉ በአደባባይ እኮ ከልካይላቸው ተውቢላቸው ይላቸው። የሚያሳፍር ነገር እየሰማን ነው። በጣም የሚያሳዝነው ደግሞ ትውልዱ አፉን ከፍቶ ይሰማቸዋል። ተከታይ ብዙ አላቸው። እነሱማ እንደ ጠፍተዋል። ቢጠፉ ምን ችግር አለው? አሁን በስቅለትና በትንሣኤው እንኳን ቤዛ የሆነልን ሞቶ ሕይወት የሰጠን የታረደው በግ ኢየሱስ ክርስቶስ ሆኖ ሳለ ስሙኝ ማይችል ሁላችሁ የምታውቁት የኦርቶዶክስ መዝሙር አለ። እኔም ያኔ እዛ ቤት ሳለው ዘምረው ነበር። ነይ ነይ እምዬ ማርያም ነይ ነይ ቤዛዊት ዓለም። ስሙኝ ቤዛዊት አይደለችም እመቤታችን ቅድስት ድንግል ማርያም ቤዛ አይደለችም። ይሄንን ደግሞ የራሳችሁ ቄስ አሁን ተናግረዋል። ቤዛ አይደለችም። ቤዛ ልጇ ነው። ኢየሱስ ክርስቶስ ነው ቤዛ የሆነው። ትላንትና ያከበራችሁት የፋሲካ በዓል ቤዛ ሆኖ ነው ለዓለም እኛን ተክቶ ሕይወቱን የሰጠው መስዋዕት የሆነው ኢየሱስ ክርስቶስ ይባላል። እቺ መዝሙር ከዚህ በኋላ አትዘመር። ለምን? የራሳችሁ ቄስ ይሄንን ኮንፎርም አድርገዋል። በነገራችን ላይ እዛው ኦርቶዶክስ ውስጥ ብዙ ቄሶች የክርስቶስ ወንጌል እውነተኛው ገብቷቸው የሚከራከሩለት ትውልዱን ለማስተማር ጥረት የሚያደርጉ አሉ። ግን ደግሞ ይሄ እንደ ጥፋት ሆኖ አሁን ኦርቶዶክስ ምን ይዛለች? እየተከታተለች በስም ማጥፋት እያለች እነዚህ የክርስቶስን ወንጌል የሚሰብኩትን ማሳሰር ጀምራለች። ወንጌል በመታሰር አይቆምም። እንደውም እየበዛን በሚያሰጋ ደረጃ የወንጌል አማኞች ቁጥር እያሻቀበ ነው። ሃሌሉያ! ማሰር ስም አጠፉ እያሉ
እውነተኛ ወንጌል ሲሰበክ ማባረር ማሳደድ ለዚህ ለእያንዳንዱ ነገር ዋጋ ትከፍላላችሁ እናንተ ውርድ ከራሲ ልክ እንደ ፖፑ ወደ ሲኦል አሁኑኑ ንስሐ ገብታችሁ ብትመለሱ ይሻላችኋል ሁሉ ክብር ሁሉ የማዳኑ ሥራ ለእናቱ ለማርያም ሰጣው ገጭ ብለዋል የቱ ጋር ነው ማርያም የተሰቀለችው የቱ ጋር ነው በጣም ያሳፍርኮ ነው በዚህ በኤፌሶን 1:7 ላይ በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን እርሱም የበደላችን ስርየት ነው ከዚህ በኋላ የኢየሱስን ቤዛነት ከመስበክ ውጪ ሌላ ምርጫ የላችሁም ለምን የተጻፈልን ስለሆነ እስከ መቼ ኢየሱስ ክርስቶስ ተደብቆ ዛቤት እስከ መቼ የኢየሱስ ክርስቶስ ስም ሌላ አጉል ነገር ተብሎ ዝም የሚባልበት ሆኖ እስከ መቼ እኔ አልገባኝ በራሳችሁ ካህን አንደበት ለእውነት ወንጌል የቆሙት የሚናገሩትን እንሰማለን እኔ ምለው ይህ ትውልድ አያሳዝናችሁ በጣም ያሳዝነኝ እኔ ደግሞ ያለ ምንም ክፍያ እንዲያው በነፃ ክርስቶስ ኢየሱስን በማመን ያለ ውጣ ውረድ መዳን እየቻለ እስከ መቼ ትውልድ ታንገላታላችሁ ድንጋይ ታሸክሙታላችሁ በጣም እኮ የሚያሳዝን ነገር ነው የምናየው ሴቶቹን በገመድ አስረው ወደ ውሃ ይለቋቸዋል በሆነ ውሃ ውስጥ ሹለኩና መዳን አለ ይሏቸዋል እንደገና የመዳኛው መንገድ ኢየሱስ ክርስቶስ ሆኖ ሳለ በምናምን ሹለኩ ምናምን ተቀቡ ምናምን ተረጩ እምነት ብላችሁ ደግሞ አፈርና ጭቃ ያበላችሁ ስንቱን ሰው በሽተኛ አረጋችሁት እኔ በጣም ያሳዝኑኛል በተለይ እናቶች በድንጋይ ስር ሲሹለኮለኩ አሳዝኑ ለመዳን ብለው አሳዝኑም ወይ መዳኛው እዚህ ጋር መዳኒቱ የዓለም መዳኒት ኢየሱስ ክርስቶስ ሆኖ ሳለ ምን ትጠቀማላችሁ ለምን ትውልዱን አታስቡለትም ለምን ትውልዱን ወደ ክርስቶስ ኢየሱስ አትመሩትም እስከ መቼ ታንገላቱታላችሁ እኔ በጣም የሚያሳዝነኝ ነገር አሁን እኚህ እናት በጣም ነው ያሳዘኑኝ እኔ አይቻለሁ ሰው እኮ የሚድነው በመስቀሉ ላይ በተከፈለለት ዋጋ በፈሰሰው ደም ብቻ ነው ሰው በማመን እንጂ በስራው አይጸድቅም ትንሳኤ በክርስቶስ ኢየሱስ አምኖ የጸደቀ የሚያከብረው በዓል ነው በነገራችን ላይ ትንሳኤ ለኛ ለወንጌል አማኞች ነው ለምን በክርስቶስ ኢየሱስ አምኜ ጸድቄያለሁ ለኃጢአት ሞቼ ለጽድቅ ተነስቻለሁ ከጌታዬ ጋር እናንተ እኮ ገና አልገባችሁም ኦርቶዶክሶች ስቅለት ይባልና ጾማችሁን ውላችሁ ሄዳችሁ ቄሱ ደግሞ ይጠበጥባሉ ቄሱ ራሳቸው ንስሐ መግባት አለባቸው ይጠበጥቡና ኧረ በኢየሱስ ስም የኃጢአት ስርየት ደም ሳይፈስ የለም ደሙ ደግሞ ፈሶልናል ለአንድና ለመጨረሻ ጊዜ ኢየሱስ ክርስቶስ ታርዷል ይጠበጥቡና በቅጠል በመናምን 40 ስገጅ 50 ስገጅ በኢየሱስ ስም ጨለማ እኮ ነው ስቡኝ ሌላ የሚከፈል መስዋዕት የለም ስለዚህ እኛ እናንተ ግን ይህን ህዝብ ባልበላ ሆዱ ስገድ እያላችሁ ታሰቃዩታላችሁ ከዛም ደግሞ እንደምንም በሽሮ የከረመ ሆዱን በቅቤና በስጋ ይሞላና ተቅማጥ በተቅማጥ እናንተ የፋሲካ ሰሞን ያለኮ የሆድ ህመም እንዲህ እንዳይመስላችሁ በሽሮ የከረመ ሆድ ከወዲያ ኮዲ ብሎ ስጋ ይከትበታል ቅቤ ይከትበታል በቃ ይበላል እኔ የማይገባኝ ነገር ደግሞ አንድ ጥያቄ አለ 40 ቀን ከስጋና ከእንቁላል ተጾመ ከዛ በኋላ ለሁለት ወር ያህል ደግሞ እንደገና እንቁላል የለም ስጋ የለም መብላት ከየት የመጣ ነው ይሄ ተጽፎልናል ወይ ከየት አመጣችሁት ይሄ የኔ ጥያቄ ነው ማን ፈጠረው ይሄንን ጾም ቅዳሜ 40 መጠብጠብ ከየት መጣ ትውልዱን በሽተኛ አረጋችሁት ትውልዱ ግራ ገባው በጣም የሚያሳዝን ነገር ጠብጣቢው ቄስ ራሳቸው ተጠብጣቢ ናቸው ማን ጻድቅ አለ ከኢየሱስ በቀር እሳቸው ማን ጠብጣቢ አረጋቸው ማን አረጋቸው የነሱ ኃጢአት እንደውም ይብዛል ይደሃው ህዝብ ምን አረገና ይንገላታል ሌላው ደግሞ እኔ የምለው ኦርቶዶክሳውያን ከኢየሱስ ጋር መቼ ነው የምትታረቁት
ዋናው መመራችሁ ተጠሪያችሁ ዘበነ ምን እንዳለ ታውቃላችሁ? የኢየሱስን ስም መጥራት አያድንም፣ የሚያድነው አለ በጠባቡ በር መግባት ነው የሚያድነው አለ። ምኑን ከምኑ እንዳገናኘው እግዚአብሔር ይወቅ። በሮሜ 10:13 ላይ ላንተ ለዘበነ ምናልባት መጽሐፍ ቅዱስ አንብበ ማታቅ ከሆነ በሮሜ ምዕራፍ 10:13 ላይ የጌታን ስም የሚጠራ ሁሉ ይድናል ይላል። በጠባቡ በር መግባት ነው የሚያድነው አይልም። ለዚህ ነው ትውልዱን በየድንጋዩ ስር እያሽሎኮለኳችሁ ድንጋይ እያሸከማችሁ መከራ የምታሳዩት። ይልቅ ተረትህን አቁምና ንስሐ ግባ በጌታ በኢየሱስ ክርስቶስ። ምን ትላለህ አሁን? እንግዲህ የጌታን ስም የሚጠራ ሁሉ ይድናል ይላል። ምን ትላለህ? በኢየሱስ ስም ያልዳነ በማን ስም ሊድን ነው? ለኢየሩሳሌም ለሀገር የተጻፈውን ለማርያም ማርያም ማርያም ማርያም። እኔ በጣም ይገርመኛል። በነገራችሁ ላይ የኢትዮጵያ ሕዝብ ማርያም ማርያም የሚለው ወዶ እንዳይመስላችሁ። ለምን ብትሉኝ ያባት ፍቅር የለው። ብዙ የኢትዮጵያ ሕዝብ ያደገው በእናቱ ነው። ስለዚህ ያው ማርያም ማርያም የሚለው ለእናቱ ያለው ፍቅር ለመግለጽ ነው። ግን በሰውኛ ከአባት ይልቅ እናት ጠንክራ ሳድጋ ሊሆን ይችላል። በዚህ ግን በእግዚአብሔር መንገድ ስንመጣ ስራውን የሰራው የጌቶቹ ጌታ ለኔና ለናንተ የሞተው የተሰቀለው የመዳኛው መንገድ እውነትም መንገድም ሕይወትም እኔ ነኝ ያለው እሱ ብቻ ነው። ማን? ኢየሱስ ክርስቶስ። ከማርያም ጋር ቢወዳደር አይደለም። ራሷ ማርያም እንኳን በቃነ ዘገሊላ ሰርግ ላይ ያው መቼም ኦርቶዶክሶች ማርያም አማላጅ ናት ይሉና መጀመሪያ የሚጠሩት ጥቅስ ቃነ ዘገሊላ ላይ ወይን አልቆባቸዋል ብላ አማልዳለች ይላሉ። ምንም አይገናኝም እኮ አላማለደችም። ማማላጅ ማለት በሁለት በተጣሉ ሰዎች መካከል አስታራቂ ሆኖ መሃል መግባት ማለት ነው። ምንድነው ያረጋችሁ ካላችሁኝ የዛለት የቃነ ገሊላ ሰርግ ጊዜ ኢንፎርም አረገችው፣ ነገረችው። በቃ ጓዳውን አየች፣ የጎደለውን አየች፣ ሄዳ ለልጇ ነገረችው። አልቆባቸዋል አለችው። እሺ እናቴ ወይ አረግልሻለሁ ምን ችግር አለ አንቺ ካልሽኝ አላለም። አንቺ ሴት ከኔ ምን አለሽ? ጊዜ ገና ደረሰም ነው ያላት። ከዛስ መታ ምን አለቻችሁ እናንተን? እሱ ሚላችሁን ስሙ አለች። ማርያም የልጇን ክብር መውሰድ አትፈልግም። ሄዳ ምን አለች? እሱ ሚላችሁን አድርጉ አለች። አሁንም እናንተ ኦርቶዶክሳውያን ማርያም ራሷ የልጇን ክብር ስለማትወስድ እሱ ሚላችሁን አድርጉ እያለቻችሁ ነው። የሌላትን ቆልላችሁ እሷ ላይ ቆልላችሁ ከኢየሱስ ክርስቶስ አስበልጣችሁ አስቀመጣችኋል። ያንን ደግሞ እሷ አትፈልግም። ስለዚህ ይሄ ነገር በጣም ዋጋ ያስከፍላል። ትውልዱ የሚምለው በማርያም ነው። ትውልዱ የሚሰግደው ለማርያም ነው። ትውልዱ ሽንጡን ቀጥሮ ዓለም ያለ ማርያም አትድንም ይላል። ዓለም ያለ ማርያም አማላጅነት አትድንም ይላል። በነገራችሁ ላይ እኔም ያኔ ኦርቶዶክስ ሆኜ አሁን የሚያቆኝ ይነግሩኛል። መኪናዬ ላይ ለጥፌ ነበረ ያለ ማርያም አማላጅነት ዓለም አድንም ብዬ ለጥፌ ነበረ። በጣም የሚገርማችሁ ነገር አልገባንማ። ምን እናርግ? ያስተማሩን እሱ ነው። በኋላ እኮ ኢየሱስ ክርስቶስ አይናችንን ሲያበራ መጽሐፍ ቅዱስ ቃሉን ማንበብ ስንጀምር ለካ አዳኙ፣ ለካ የዓለም ቤዛ የሆነው፣ ለካ የዓለም መድኃኒት የሆነው፣ ለካ ንጉሱ፣ ለካ ጌታ የሆነው የእግዚአብሔር ልጅ የታረደው በግ ኢየሱስ ክርስቶስ ብቻ ነው። ኢየሱስ ያድናል። አሁን ግን ተነስተዋል እነዚህ ለክርስቶስ እየቀኑ ያሉ። ከዛው ከቤታቸው ውስጥ እግዚአብሔር እያስነሳ ነው። እናንተ እያስነሳ ነው። በጣም ደስ የሚል ነው እሱ። ስለዚህ ይሄንን በነብዩ ኢሳይያስ ላይ የተገለጸውን ቀጥታ ለማሰጥተዋል ለማርያም። በጣም የሚያሳዝን ነገር። ስለዚህ ሌላው ደግሞ ምንድነው ብትሉኝ እዛው ቤታቸው ውስጥ ያለው ቄሶች የሚናገሩትን ስትሰሙ እናንተ ኦርቶዶክሳውያን ንቁ። ምን እንዳሉ ታውቃላችሁ? አንድ ቄስ በመተትና ድግምት ጥንቆላ ምን ሰራው በክርስትና ስም ነው።
በጣም ያስደነግጣል። እናንተ ኦርቶዶክሳውያን ንቁ። የክርስትና ስም ለካ ለመጠንቆያ ነው ከራሳቸው ከቄሱ አንደበት። ለዚህ ነው ለካ ቄሶች የመጀመሪያ ጥያቄያቸው አፍ መፍቻ የክርስትና ስምሽ ማን ነው ነው እኮ የሚሉት። ለድግምት ስንቱን ሽባ አድርጋችሁ አስቀመጣችሁት። ስንቱን የራሳችሁ ቄስ ተናግረዋል ክርስትና ስም ለጥንቆላ ነው ብለው። በጣም የሚያሳፍር ነገር እኮ ነው። መስተፋቅር የሚሰራው ደግሞ መስተፋቅር የሚሰሩት የገቢ ምንጭ ነው አሉ። ስለዚህ መስተፋቅር የሚሰራው በክርስትና ስም ነው። ያ መስተፋቅር ደግሞ የገቢ ምንጭ ነው። እናንተ የገቢ ምንጭ እና ማስፈራሪያ። እንደዚህ ካልሰጠኝ እንደዚህ ያረግብሃለሁ፣ እንደዚህ ካላረከልኝ እንደዚህ ያረግብሃለሁ እያሉ ማስፈራሪያ ነው የሚያደርጉት ያሉት። በጣም የሚያሳዝን ነገር። ስለዚህ አሁን እግዚአብሔር በስራ ላይ ነው። ለምን ብትሉኝ በቁም ያሉት እንዲመለሱ በንስሐ እኚህን የፖፑን ቄስ አሁን ዛሬ የሞቱትን ምን አደረጋቸው ብትሉኝ አሟሟታቸውን በቁም ላሉት ቄሶች አሳየ። ይሄን አይቶ ያልደነገጠ ጳጳስ፣ ይሄን አይቶ ንስሐ የማይገባ ቄስ ካለ በጣም እግዚአብሔር የሰጠው ንስሐ ጊዜ እኚህ ሰውዬ ማስተማሪያ ናቸው። ለምን ብትሉኝ ቀጥታ ወደ ሲኦል እንደሄዱ ታየ። ሲሰቃዩ ነው ያደሩት። ሰይጣን ከቧቸው ሲጮሁ ነው ያደሩት። ምን ልላችሁ ነው? እግዚአብሔር ለትምህርት አረጋቸው፣ እኚህን ሰውዬ ለመማሪያ አረጋቸው። ስለዚህ አሁን ሌላ ምርጫ የለም። እግዚአብሔር በራሱ መንገድ ኢየሱስ ክርስቶስ ልጁን እየገለጠው ነው። አሁንም እኔና እናንተ ወንጌል በኃይል ልንሰብክ ያስፈልጋል። ክርስቶስ ኢየሱስ ሁለተኛ ሆኖ በአገራችን አይቀጥልም። አንደኛ ነው እሱ። ትውልዱ ከእውነተኛው እረኛ ጋር መተዋወቅ አለበት። ስለዚህ በኦርቶዶክስ እምነት ውስጥ በሃይማኖት ካባ ብዙ የእግዚአብሔር ያልሆነ ነገር እየተሰራ ነው። በግልጽ ምናቀው ፀሐይ የሞቀው አገር ያወቀው። ስለዚህ እናንተ ካህናት ከእግዚአብሔር አካሄድ ውጪ ለፈጣሪ ሳይሆን ለፍጥሩ ምትሰግዱ፣ ምታመልኩ፣ ምታጥኑ፣ ስም እየጠራችሁ ቀን ዘርዝራችሁ እምታከብሩ ሁሉ ሚከበረው ሚሰገድለት ስሙ ሚጠራው ኢየሱስ ክርስቶስ ብቻ ነው። ይሄ መጨረሻ ማስጠንቀቂያ ነው። በእኚህ በፖፑ ምክንያት የተገለጠ ጉድ። በጣም የሚገርማችሁ ነገር ደግሞ በዓለም ላይ ተጽዕኖ ያላቸው እሳቸው ናቸው። ለምን ብትሉኝ አካሄዳቸው ከዓለም ጋር ስለሆነ መንፈሳዊ ነገር የላቸውም። በአጠቃላይ እንዴ የጌይ ሜሬጅ ሰብስበው ጌዎችን የሚደግፉ እኮ ናቸው። ደንበኛ ፖለቲከኛ ናቸው እኮ። በዓለም ደግሞ ተሰሚነት አላቸው እኮ። በማስታረቅ በመናመን መስሏቸዋል እንዴ? አይደለም፣ በክፋት በዓለም መንገድ ማለት ነው። ስለዚህ የኔ የዛሬ መነሻ መልእክቴ እኚህ ሰውዬ እንደውም ሳይሞቱ ወደ ሲኦል ነው የሚሄዱት ብዬ ምን መልእክት ላመጣ ነበር ትላንትና። ዛሬ ሰውዬው ሞቱ ዛሬ። ጌታ ግን አሳየን ወዴት እንደሚሄዱ እኚህ ሰውዬ። ስለዚህ ፕሊስ ንስሐ ግቡ፣ ንቁ። በቃ እግዚአብሔር እየተናገረ ነው ያለው። እግዚአብሔር ከምሕረቱ ከቸርነቱ የተነሳ የንስሐ ጊዜ እየሰጠ ነው እንጂ በሚደረገው ነገር እየተባበረ አይደለም ከኃጢአታችን ጋር። አሁን ንስሐ ምንገባበት ምንነቃበት ጊዜ ነው ሁላችንም። እኛም ደግሞ የወንጌል አማኞች በተለያየ ነገር ከእግዚአብሔር አሰራር ውጪ እግዚአብሔር ያጋልጣል። ንስሐ ግቡ። የእግዚአብሔር ያልሆነውን ነገር ጣሉ። ጌታ ኢየሱስ ክርስቶስ ብቻውን በቂ ነው። ከኢየሱስ ክርስቶስ ውጪ ሌላ ተቀጥላ ነገር የለም። ይሄ ነው በተለይ ለኢትዮጵያ መፍትሄው ኢየሱስ ክርስቶስ ብቻ ነው እላለሁ። ይሄ ነው የዛሬ መልእክቴ። በእውነት ነው የምላችሁ። በእናንተ እርዳታ ይኸው ሼር እና ሰብስክራይብ አድርጋችሁልኝ በአጭር ጊዜ ውስጥ ወደ 8000 አካባቢ ሰብስክራይበሮች አሉኝ። አስተያየት ሰጣላችሁ፣ በርቺ ትሉኛላችሁ። በጣም ነው ሞዳችሁ። አሁንም ቀጥሉ። መልእክቱ ለብዙዎች ይድረስ። በጣም ጥሩ መልእክቶች እየተላለፉ ነው። ትውልድ ይማርበት፣ ይንቃበት። ስለዚህ ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ። በዚህ ተባበሩኝ። ወንጌልን አብረን እንስራላለሁ። ሁላችሁንም ወዳችኋለሁ። ጌታ ይባርካችሁ። ሻሎም። ሰላም እደሩ። ባይ
የምጠብቅ ናፍቆቴ አንድ ቀን ስትመጣ በክብር ሰማዩ ሞልተኸው መንፈስ ሩቅ አይቼ ዙሪያዬን እናለም እረሳለሁ። ሰላም ወገኖች ኢትዮጵያውያንና ኤርትራውያን የእግዚአብሔር ጸጋና ሰላም ይብዛላችሁ። እታችሁ ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት ነው። ይህ መልእክት ለሌሎችም እንዲደርስ ሰብስክራይብ እና ሼር ያደረጋችሁ እንድትከታተሉ ወንጌልንም አብረን እንድንሰራ በእግዚአብሔር ፍቅር ጠይቃችኋለሁ። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ማርቆስ 16